ሶስቱ ጀነራሎች ግስጋሴያቸውን ቀጥለዋል። ኢብራሂም ትራኦሬ፣ አብዱራህማንና አሲሚ ጎይታ ልክ እንደ ኢኮኖሚው ሁሉ ሀገራቸውን በሚሊተሪው ረገድም እያጠናከሩ ነው። በተለይ ባለፉት ቀናት ውስጥ ከሩሲያና ከቻይና ጋር ትላልቅ ስምምነቶችን ተፈራርመዋል። ቻይና የቡርኪና ፋሶ ዋና የሚሊተሪ አቅራቢ በመሆን ቀዳሚዋ ሀገር ስትሆን በቅርቡም ለቡርኪና ወታደሮች ስልጠና ከመስጠት ጀምሮ የተለያዩ የሚሊተሪ እገዛዎችን አድርጋለች። ሩሲያ በበኩሏ ከሶስቱም ሀገራት ጋር ወዳጅነቷን የበለጠ በማጥበቅ የየሀገራቱን የውጭ ጉዳይ ሚኒስቴሮች ሞስኮ ላይ ቀጥራ ረዘም ያለ ውይይትን አድርገዋል። በርካታ የአጋርነት ስምምነቶችንም ፈጽመዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭም ከነ ቡርኪና ፋሶ ጋር ከስከዛሬው የበለጠ ግንኙነታችንን አጠናክረን እንዘልቃለን፣ ምንጊዜምም ከጎናቸው እንቆማለን ብለዋል። Между нашими странами после прихода к власти президента Трауре и его команды. The foreign ministers of Sahel junta states Mali, Niger and Burkina Faso met with their Russian counterpart Sergei Lavrov on Thursday for a summit aimed at strengthening military and diplomatic relations. ሰላም በመላው ዓለም ያላችሁ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ቡርኪና ፋሶ፣ ማሊና ኒጀር ከሩሲያና ከቻይና ጋር አጠናክረው ስለገፉበት የሚሊተሪ ጉዳይ እናወጋችኋለን። በዕለተ ቅዳሜ አፕሪል 19 ቀን ሳውስ ቻይና ሞርኒንግ ፖስት የተባለው ተቋም ይፋ ባወጣው መረጃና ባቀረበው ትንታኔ መሰረት ቻይና የሳህል ጥምረት ሀገራት ከሆኑት ከቡርኪና ፋሶ፣ ከማሊና ከኒጀር ጋር የጠበቀ ወዳጅነትን እየመሰረተች እንደሆነና የሀገራቱ ትስስርና ስምምነትም እያደር እየዳበረ እንደመጣ አስነብበዋል። በተለይ እነዚህ ሶስት ሀገራት ከፈረንሳይ ጋር የነበራቸውን ግንኙነት ሙሉ ለሙሉ ማቆማቸውን ተከትሎ በሚሊተሪና በተለያዩ ነገሮች እጥረቶች ሊገጥሟቸው ይችላሉ በማለት ሩሲያና ቻይና የበኩላቸውን ድጋፍና ሽያጭ እያደረጉላቸው ነው። ትራኦሬ ከቻይና መንግስት ጋር ወዳጅነትን የፈጠረው ስልጣን ላይ ከወጣ በኋላ በነበሩ ጥቂት ወራት ውስጥ ሲሆን በተለይ ከ2024 ጀምሮ የሁለቱ ሀገራት ጥምረት ከፍ ወዳለ ደረጃ ተሸጋግሯል። በ2024 ብቻ ቻይና 116 የእግረኛ ሰራዊት ማጓጓዣና 6 የወታደራዊ ዘመቻ መፈጸሚያ ተሽከርካሪዎችን ለቡርኪና ፋሶ በተመጣጣኝ ዋጋ ሸጣለች። ትራኦሬ ፈረንሳይ በቡርኪና ፋሶ የነበራት እህል ውሃ እንዲያበቃ ከማድረጉና ወደ ስልጣን ከመምጣቱ በፊት ግን የቀድሞው መንግስት ሳለ በ2019 እና በ2020 ፈረንሳይ ለቡርኪና ፋሶ 6 ባስቶን የጦር ተሽከርካሪዎችን ብቻ ነበር የረዳችው። ትራኦሬ ወደ ስልጣን ከመምጣቱ በፊት በነበሩት ዓመታት አሜሪካን ብትሆን ለመጨረሻ ጊዜ ቡርኪና ፋሶን የረዳቸው በ2021 ሲሆን በወቅቱ የተለያዩ ሞተሮችን ብቻ ነበር የረዳችው። ትራኦሬ መንበረ ስልጣኑን እንደተቆናጠጠ ከሩሲያ፣ ከቻይና፣ ከህንድ፣ ከሰሜን ኮሪያና ከኢራን ጋር የተወዳጀ ሲሆን ከሀገራቱ ጋርም የተለያዩ ስምምነቶችን ፈጽሟል። ከሚሊተሪ ጋር በተያያዘም የትራኦሬ ተመራጭ መዳረሻዎች ቻይናና ሩሲያ ሆነዋል። ያካሄድም ለወትሮ ፈረንሳይና አሜሪካ ላይ ጥገኛ የነበረው የሀገሪቷ ሚሊተሪ ክፍተት እንዳይፈጠርበትና በመሃል ለተለያዩ ጥቃቶች ተጋላጭ እንዳይሆን አስችሎታል። The big names are testament that China has become a major destination for African professional military education. Before, China would attract thousands of African officers, but the pandemic drastically reduced that number. የቡርኪናና የቻይናን ጥምረት ተከትሎም ቻይና አስፈላጊ የሆኑ መሳሪያዎችንና መጓጓዣዎችን ለቡርኪና በተመጣጣኝ ዋጋ ያቀረበች ሲሆን ቻይና ኖርዝ ኢንዱስትሪስ ግሩፕ ኮርፖሬሽን የተባለው ድርጅትም ኃላፊነቱን በመውሰድ በሚያስፈልገው ልክ መሳሪያዎችን እያመረተ በማቅረብ የቡርኪና ፋሶን፣ የማሊንና የኒጀርን የሚሊተሪ አቅም እያጎለበተ ነው። በተለይ ሩሲያ ከዩክሬን ጋር ባለችበት ጦርነት ሳቢያ ቅድሚያ ለራሷና ለሰራዊቷ የመስጠቷ ነገር የሚጠበቅ በመሆኑ ነው።
ሀገራቱ ሚሊተሪን ለተመለከቱ ነገሮች በሙሉ ትስስራቸውን ከቻይና ጋር ያጠናከሩት። በዚህ ዙሪያ አስተያየታቸውን የሰጡት የጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ዳቪድ ሺንም ቻይና በሩሲያ ያለውን እውነታ ከግምት በማስገባት በሚሊተሪ ረገድ ከሦስቱ ሀገራት ጋር የበለጠ ቁርኝትን ፈጥራለች ብለዋል። ልክ እንደ ሩሲያ ሁሉ ቻይና ለሳህል ጥምረት ሀገራት የምታቀርባቸው መሳሪያዎች በእጅጉ የዘመኑ እንዲሁም ከሀገራቸው ወቅታዊ ሁኔታና በዙሪያቸው ካሉ አሸባሪዎች አንጻር አመቺ የሆኑ ሲሆኑ ቻይና ይህን እገዛዋን ስታደርግና ተመጣጣኝ የሆነ ሽያጭን ስታከናውን ልክ እንደ ምዕራባውያኑ ይህን ሕግ አሻሽሉ፣ ይህን ሪፎርም አካሂዱ ወይም በዚህ ግቡ በዚህ ውጡ ሳትል ነው። በዚህ ዙሪያ አስተያየታቸውን የሰጡት የኦስሎ የሰላም ምርምር ተቋም ሲኒየር ባለሙያ የሆኑት ኢላሪያ ካሮዛ የሳህል ጥምረት ሀገራት የሆኑት ማሊ፣ ቡርኪና ፋሶና ኒጀር ከምዕራባውያኑ ርቀው ወደ ምስራቁ ብሎክ ሀገራት የመጡት እነዚህ ሀገራት ልክ እንደ ምዕራቦቹ የሚጠየቁትን ለማድረግ ምንም አይነት የፖለቲካ መስፈርቶችን አስቀድመው ስለማያስቀምጡ ነው ብለዋል። እነዚህ ሶስት ሀገራት አሁን ላይ ከምዕራባውያኑ የእጅ አዙር ቅኝ ግዛት ተላቀው ሉዓላዊነታቸውን ከማወጃቸው አንጻር ለሚሰነዘርባቸው የአሸባሪዎችም ሆነ የሌላ ኃይሎች ጥቃት ራሳቸውን በአግባቡ መመከትም ሆነ መከላከል አለባቸው። ከዚህ አንጻር ይህን ነገር እውን ለማድረግ የሚገዟቸው መሳሪያዎች ደግሞ ያለምንም ቅድመ ሁኔታ በተገቢ መልኩ የሚያግዛቸውና በተመጣጣኝ ዋጋ የሚሸጥላቸው አጋር ሲፈልጉ ነው ሩሲያና ቻይናን ያገኙት። ለዚህ ወቅታዊና በእጅጉ አስፈላጊ ለሆነው ፍላጎታቸው ደግሞ ቻይናና ሩሲያ በአግባቡ ምላሽ ሰጥተዋቸዋል። ከዚህ አንጻር የነ ቡርኪና ፋሶ ከሩሲያና ከቻይና ጋር መቀራረብና በሚሊተሪውም ረገድ ትስስርን መፍጠር የሚጠበቅ ነገር ነው ብለዋል። ኖሪኮን በሚል ምህጻረ ቃል የሚታወቀው የቻይናው ኖርዝ ኢንዱስትሪስ ግሩፕ ኮርፖሬሽን የተባለው ተቋም ባሳለፍነው ወርሃ መስከረም በአሲሚ ጎይታ ከምትመራው ከማሊ ጋር ትልቅ ስምምነትን የተፈራረመ ሲሆን ማሊ ከአሸባሪዎችና ከጎረቤት ሀገራት በተለያዩ ጊዜ ከሚሰነዘርባት ትንኮሳዎችና ጥቃቶች ራሷን ለመከላከል የተለያዩ ጦር መሳሪያዎችን፣ የሚሊተሪ ቁሳቁሶችንና የሚሊተሪ ቴክኖሎጂዎችን ለመግዛት ከካምፓኒው ጋር የውል ስምምነት የፈጸመች ሲሆን ሰራዊቷም የተለያዩ ስልጠናዎችን ያገኝ ዘንድ ሁለቱ አካላት ተስማምተዋል። ይህ ደግሞ የማሊን ጥቃቶችን የመመከት አቅም ብቻ ሳይሆን የማጥቃት አቅሟንም በእጅጉ ያሳድጋል ተብሏል። ልክ እንደ ቡርኪናና ማሊ ሁሉ ቻይና ከኒጀር ጋር በሚሊተሪው ረገድ ያላትን ትስስርና ጥምረት አጥብቃ ማዝለቅ እንደምትፈልግ ሳውዝ ቻይና ኢቭኒንግ ፖስት ዘግቧል። እስካሁን ባለው ሂደት ቻይናና ኒጀር በነዳጅ ዘይት ዘርፍ የዳበረ የሁለትዮሽ ጥምረት የፈጠሩ ሲሆን አሁን ደግሞ ይህን ትብብራቸውን በሚሊተሪው ዘርፍም ለመድገም ወስነዋል። በአሁኑ ወቅት ቻይናም ሆነች ሩሲያ እነዚህ ሶስት ሀገራት ላይ ያነጣጠረ የትኛውንም አይነት ጥቃት ለመመከትና ባጸፋውም ድባቅ ለመምታት ቁርጠኛ የሆነ አቋም እንደያዙም የተለያዩ ምንጮች እየዘገቡ ነው። Lavrov mentioned that Russia could help the Sahel countries form a joint military force by offering special courses and utilizing the significant number of Russian military instructors already active in the region. ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከቻይና ጎን ለጎን ሩሲያም ለሳህል ሀገራት ወታደራዊና የጦር መሳሪያ ድጋፎችን እንደምታደርግና የበረከቱ ዘመኑን የዋጁ መሳሪያዎችንም ለነዚህ ሀገራት እንደምትሸጥ አስታውቃለች። አፕሪል 4 ቀን የኒጀሩ የውጭ ጉዳይ ሚኒስቴር ባካሪ ያውሳንጋሬ፣ የማሊ የውጭ ጉዳይ ሚኒስቴር አብዱላሂ ዲዮንና
የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ካራሞኮ ጆን ሜር ትራኦሬ በሩሲያ ሞስኮ ከተማ ከሩሲያ የውጭ ጉዳይ ሚኒስቴር ከሰርጌይ ላቭሮቭ ጋር በተለያዩ ጉዳዮች ዙሪያ የተወያዩ ሲሆን በውይይታቸው ላይም ሶስቱ ሀገራት ከሩሲያ ጋር በተለያዩ ጉዳዮች ስለሚፈጥሩት ስምምነትና አጋርነት ተወያይተዋል። ሩሲያ የሶስቱ ሀገራትን ጦር በሚገባና በተደራጀ መልኩ እንደምታሰለጥንና ከ5000 በላይ ሰራዊቷንም ወደ ሶስቱ ሀገራት ልካ የየሀገራቱን ደህንነት እንደምትጠብቅ ብሎም ከዚህም ከዛም ብቅ የሚሉትን አሸባሪዎችን እንደምትደመስስ ተገልጿል። ከዚህ ባሻገር የተለያዩ ዘመን አመጣሽ ጦር መሳሪያዎችንና ቁሳቁሶችንም ወደ የሀገራቱ እንደምትልክ ሬውተርስ ዘግቧል። እኛ በከፍተኛ ሁኔታ እናንተን ለማገዝና በቁርጠኝነት ከናንተ ጎን ለመቆም ከምንጊዜውም በላይ ዝግጁ ነን በማለትም የሩሲያው ሰርጌይ ላቭሮቭ ተናግረዋል። Совпадающих позиций рассмотрели актуальные вопросы региональной и глобальной повестки. Нас объединяет приверженность базовым принципам международного права. ከሳህል ጥምረት አገራት ጋር በጋራ የሚያስተሳስረን አገራዊና ቀጠናዊ እንዲሁም ዓለም አቀፋዊ አጀንዳዎች አሉ። ከሉዓላዊነት ከእኩልነትና ካላስፈላጊ ጣልቃ ገብነት አንጻርም ዓለም አቀፍ ነው በሚለው መሰረት የተቃኘ ወዳጅነት የፈጠረን ሲሆን የየትኛውም ሀገር እነዚህ ጉዳዮች እንዲጣሱ አንፈልግም። የየሀገራቱ ህዝቦች ናቸው በራሳቸው ዙሪያ እጣፋንታቸውን የሚወስኑት። በፖለቲካዊ ማህበራዊና ኢኮኖሚያዊ ጉዳዮችም የጋራ ተግባሮችን ማከናወናችንን የምንቀጥል ሲሆን ይህን የምናደርገውም የትኛውም ተገቢ ያልሆነ አካሄድን ሳንተገብር ነው። የነዚህ ሶስት ሀገራት ሉዓላዊነትም ሆነ ራሳቸውን በራሳቸው ማስተዳደር የሚችሉ መሆናቸው ታውቆ አላስፈላጊ የሆነ ጥቃት ከተፈጸመባቸው ግን እርምጃ እንደምንወስድ ለመግለጽ እወዳለሁ። የማሊ አቻቸው አብዱላሂ ዲዮን በበኩላቸው አሸባሪዎችን ከመዋጋትና የቀጠናውን ሰላም ከማስጠበቅ አንጻር ከሩሲያ ጋር የጋራ አቋም ነው ያለን ብለዋል። ሚኒስቴሩ አክለውም ዩክሬን በፈጸመችው ተግባር ኮንነዋታል። La Russie est aujourd'hui un allié sincère, mais un allié constant qui a toujours été aux côtés de nos pays depuis leurs indépendances respectives. Mais aussi notre présence aujourd'hui aussi à Moscou, c'est des témoignages du fait que ሩሲያ የኛ አጋር ሀገር ናት። የሳህል ሀገራት ጥምረት አባል ከሆነው ጋር የጠበቀ ግንኙነትም አላት። ሁላችንም ተመሳሳይ አቋሞችን የምናራምድ ተመሳሳይ ግቦችን ለቀጣይ ዓመታት ያነገብን በተለያዩ ዘርፎች ላይ ትብብሮችን እየፈጸመን ያለን ሀገሮች ነን። ሩሲያ ለኛ ዝም ብሎ አጋር ሀገር አይደለችም። ይልቁንም ዘወትር ከጎናችን የምትሆን ዘላቂ አጋር ናት። በሩሲያ በእጅጉ እንተማመናለን። እኛ በደከመንና ብዙ ፈታኝ ነገሮች ውስጥ በነበርንበት ወቅት ከጎናችን የነበረች ሲሆን ይህን የሶስትዮሽ ጥምረታችንን ስንመሰርትም ለጥምረታችን የመጀመሪያውን እውቅና የሰጠች ሀገር ናት። ከሩሲያ ጋር ያለን የጠበቀ ወዳጅነትም በተሻለ መልኩ ተጠናክሮ ይቀጥላል። ዩክሬንም ይህ የሀገራቱ አቋም ስህተትና ጽንፍ የያዘ ነው ያለች ሲሆን የማሊ መንግስትንም የመንግስትነት ህጋዊነት የሌለው ነው በማለት ያጸፋ ምላሿን ሰጥታለች። ማሊ ከዩክሬን ጋር ያላትን ግንኙነት ሙሉ ለሙሉ ያቆመችው የዛሬ ዓመት ሲሆን በወቅቱ የዩክሬን ጦር አመራር እጅ ያለበት ጥቃት በአሸባሪዎች የማሊ ወታደሮች ላይ ከተፈጸመ በኋላ ነበር ማሊ ከኪየቭ ጋር ግንኙነቷን ያቋረጠችው። በተመሳሳይ ኒጀርም የኪየቭ መንግስት በተደጋጋሚ ከአሸባሪዎች ጋር የተገናኙ ተግባራትን እንደሚያከናውን ደርሰንበታል በማለት ስትከስ መቆየቷ የሚታወስ ነው። እነዚህ የሳህል ሀገራት የዩክሬንን አካሄድ አውቀው ጉዳዩን ይፋ ማውጣታቸው ደግሞ በእነሱና በምዕራባውያኑ መሃል ያለውን ቁርሾ የበለጠ አባብሶታል። ከዚህ አንጻር ይመስላል ሩሲያና ቻይናም በሁሉም ረገድ ለሶስቱ ሀገራት የበለጠ ትኩረት ሰጥተው በተለይ በሚሊተሪ ዙሪያ የጠነከሩ እርዳታዎችንና ሽያጮችን ማድረግ የጀመሩት ተብሏል። በአሁኑ ወቅትም ሩሲያ የተለያዩ ጦር መሳሪያዎቿንና ወታደሮቿን ወደ ሶስቱ ሀገራት የላከች ሲሆን ይህ ደግሞ ሶስቱን ሀገራት ምዕራባውያኑ እያስታጠቁና ዶላሮችን እየሰጡ ቹ ብለው የሚልኳቸውን አሸባሪዎችን በአግባቡ ለመመከት እንዲችሉና እንደ ሀገር የበለጠ የተደራጀና የጠነከረ የሚሊተሪ አቅም እንዲኖራቸው ማድረጉ አይቀርም ተብሏል።
ከጉባኤው በኋላ በነበረው ጋዜጣዊ መግለጫ ላይ የተናገሩት የኒጀሩ የውጭ ጉዳይ ሚኒስቴር ባካሪ ያው ሳንጋሬ እኛ በመርህ ነው የምንተዳደረው፣ ከሩሲያ ጋር ያለን ግንኙነት የበለጠ ይጠነክራል ብለዋል። Celui du bon voisinage, c'est ce qui explique que la plupart de nos ambassades se trouvent... L'intégration africaine, la plupart de nos ambassades se trouvent en Afrique. Le bon voisinage, nous avons des ambassades dans tous les pays voisins et nous sommes le développement. በ1990ዎቹ ወቅት እኛ ኤምባሲዎቻችንን እንዲዘጉ አድርገን ነበር። ነገር ግን ከጥቂት ጊዜ በኋላ ያንን ማድረጋችን ስህተት መሆኑን አውቀናል፣ ተጸጽተናል። አሁን ግን ያ ተለውጦ ወደ ቀድሞ ወዳጅነታችን ተመልሰናል። የጥምረቱ አባል የሆነው ሶስታችንም በመርህ ነው የምንንቀሳቀሰው። አሁን እርስ በርስ የዳበረው ወዳጅነትን ነው የፈጠርነው። ከሩሲያ ጋር በተያያዘ የፈጠርነው ስህተትም ትልቅ ስለነበር ነፃነታችንን በተግባር ካስጠበቅንና ካረጋገጥን በኋላ የመጀመሪያውን የአጋርነት ትስስር የፈጠርነው ከሩሲያ ጋር ነው። ይህ ወዳጅነታችንም በተለያዩ ዘርፎች በዳበረ መልኩ ይቀጥላል። መጨረሻ ላይ ሐሳባቸውን የሰጡት የቡርኪና ፋሶ የውጭ ጉዳይ ሚኒስቴር ካራማኮ ጆን ሜር ትራኦሬ በበኩላቸው እኛ እንደ ሀገር ለመጠንከርም ሆነ በጋራ ለፈጠርነው ጥምረት ስኬታማነትም በከፍተኛ ደረጃ የበለጠ መስራት አለብን ብለዋል። As for the relations between the Confederation and Russia, we will also continue with this practice. የኛን ጥምረት በተመለከተ የጋራ መገበያያ ገንዘብ፣ የጋራ ባንክ፣ የጋራ ጦር ሰራዊትና ሌሎች በጋራ ለመከወን የተዘጋጀንባቸው ጉዳዮች አሉ። ከዚህም በኋላ በዚሁ መስመር ነው መጓዛችንን የምንቀጥለው። ከሩሲያ ጋር በፈጠርነው ወዳጅነት ዙሪያም ዛሬ ጠንካራ ጉዳዮችን አንስተን ተወያይተናል። በተለያዩ ዘርፎችም ከሩሲያ ጋር የበረከቱ ስራዎችን ለማከናወን ከስምምነት ላይ ደርሰናል። እስከዛሬ ከሩሲያ ጋር በነበረን አብሮነት ምን ያክል ተጠቃሚዎች እንደነበረን ደግሞ ሌላው ቀርቶ እንደ ሀገር ባለፉት 2 አስርት ዓመታት ያከናወነው ንግድ የሚገልጸውን ሰንጠረዥ መመልከት ብቻ በቂ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።